እኔ ብዙዎቻችሁ እንድታቁት ጠቅለል አድርጌ ጨርሼ ሁሉን ነገር ካጠናቀቅኩ በኋላ አጠቃላይ ወጪን እነግራችኋለሁ። ምክንያቱም አሁን ላይ ይሄ ነው አይደለም። ምክንያቱም ገና ያላለቀ ብዙ ነገሮች ስላሉ እኔ ትናንትና በለቀኩት ቪዲዮ እንዲሁም ደግሞ ተስፋ እንዳትቆርጡ ምናምን ብዬ ነው እንጂ ሂሳቡን አልነገርኳችሁም። ነገር ግን ዛሬ የማሳያችሁ ወይም ደግሞ የኔ ስንት ክላስ ወይም ስንት ክፍል ቤት እንደሆነ አሳያችኋለሁ። በነገራችን ላይ እኔ ስለ ቤት ብዙ ጠንቅቄ አላቅም። ስለ ወጪውን ብቻ ነው የማውቀው። ስኑስ እኔ ራሴ ለፊት ስንት ብሩን ስለምልክ ማለት ነውና ብዙ ጊዜ እንዳልኳችሁ ነው ግልጽልጥ አድርጌ መናገር ፈልጋለሁ። ልክ እኔ ዩቲዩብ ላይ ሰርች አድርጌ ስንት ይፈጃል ቤት ለመስራት ብዬ ስፈልግ በቃ የሆነ ዝብቅቅ አድርገው ነው የሚያልፉትና ከዛ አንጻር ነው ውዶችዬ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ትናንትና ቤት ለመስራት ተስፋ እንዳቆርጡ የጀመራችሁ ካላችሁ ጨርሱ ምናምን ብዬ ቪዲዮ ሰርቼ ነበረና እንደ አጋጣሚ አንድ እህቴ ጠይቃኛለች፣ ስንት ፈጀብሽ ምናምን ይሄ ቅርጣ ቅርጥ ለማውጣት ብዙ ነገር ምናምን ብላኛለችና ምናልባት ይሄን ቪዲዮ ካየሽው ያው ስልኬን ጽፌልሻለሁ፣ ሰጥቼሻለሁ። WhatsApp ማን ነው ይሞላ ያውኝ። ምክንያቱም እንዲህ ነው እኔ ብዙ ጊዜ ሰዎችን አበረታታለሁ ከራሴ ተሞክሮ ከራሴ ሀሳብ ሰዎች ጋር ሀሳቤን ሸር ማድረግ አይዟችሁ በርቱ ማለት እፈልጋለሁ። ምክንያቱም አንዳንድ ጊዜ አትቺም ሰነፍነሽ ወይም ሙድ ነው አትቺ ምናምን የሚሉ አሉ። በነገራችን ላይ ሁላችንም በአቅማችን ነው። ለምሳሌ እኔ እንደዚህ ቤት ሰርቼ ከሆነ ጓደኛዬ ደግሞ G+1 ሰርታ ሊሆን ይችላል። ምክንያቱም አንዳንድ ጊዜ ከአቅማችን ጋር ከእድሜያችን ጋር የሚሄን ነገር ነው መስራት ያለብን። ምክንያቱም እንዳልኳችሁ ነው ሴት ስትሆኑ እድሜያችሁ ይሄዳል። አሁን ላይ G+1 ለመስራት እድሜያችሁን ሽጣችሁ መሆን አለበት ብዬ ነው የማስበው። የኔ እንደምታዩት እንግዲህ እዚህ ጋር ቤቱ የኔ ቤት የጭቃ ቤት ነው። የጭቃ ቤት ሆኖ ግን ውጩን አሸዋ ግርፍ ነው ያደረኩት። እሱም አሸዋ ግርፉ ውጭ ላይ እንዳለ ዙሪያውን አሸዋ ግርፍ ከዛ ቅርጣ አውጥቼለት ቀለም ሲቀባ ምናምን ቤቱ ሲያልቅ ነው የሚያምረው። ውስጡን ደግሞ እስከነ ኮርኒሱ ድረስ ጂፕሰን ላደርገው ነው ያሰብኩት። እንግዲህ ጂፕሰኑ እየተሰራ ነው። እሱ ሲያልቅ ደግሞ አሳያችኋለሁ ማለት ነው። እዚህ ጋር እንግዲህ ቤቱ ምን እንደሆነ ስሙ ምን ታገላ አስረዳችሁ። ይሄ ውጩ ከተገረፈ በኋላ ውስጡ እኔ አሁን እንዳልኳችሁ ግማሹን ቤት ለምሳሌ የኔ ቤት ሳሎን፣ መኝታ ቤት፣ ኪችን፣ ሻወር ቤት፣ በረንዳ ነው። በረንዳና ሳሎኑን ሰራሚክ ነው የማደርገው። ሌላውን ደግሞ ልሾ። ምክንያቱም ኪችኑን ሰራሚክ ባደርገው ደስ ይለኝ ነበረ፣ ግን አቅሚ ስለማይፈቅድ በሰራሚኩ ፈንታ ኪችን ታብኔት ማሰራት ነው የምፈልገውና ሂሳቡን አየሁት፣ ሂሳቡን ሰራሁት፣ ጠየቅን ምናምንና ሰራሚኩ ወደፊት ቀስ እያልን የምንሰራ ይሆናል። ከሆነም ይሆናል፣ ካልሆነ ደግሞ አይሆንም ነው እና እንዳልኳችሁ እንደምታዩት ያው ከሽንት ቤት ይጀምራል። ቤት ስትሰሩ ሽንት ቤት ያስፈልጋችኋል። ሽንት ቤት ደግሞ ማስቆፈር አለባችሁ። ምክንያቱም ያው ሽንት ቤት እንደሚቆፈር አላቅም ነበረ እና ሽንት ቤት ይቆፈራል። ምክንያቱም ሽንት ቤት ራሱ ለማስቆፈር ቢያንስ 70 ሺህ ብር ያስፈልጋችኋል። ለምሳሌ እኔ ሽንት ቤቱ የፈጀው 70 ሺህ ብር ነው። ምክንያቱም በጣም ከባድ ነው። ሽንት ቤት ራሱ ለማስቆፈር አሸዋ ያስፈልገዋል፣ ሲሚንቶ ያስፈልገዋል፣ ብረት ያስፈልገዋል፣ ብዙ ነገሮች ያስፈልጋሉ። ከዛ ደግሞ እዚህ ጋር እንግዲህ ያው ችግር የለባቸውም ቪዲዮ እንደሚቀረጡ ያውቃሉና ምግብ እየበሉ ነው። ያው አንዳንድ ጊዜ በነገራችን ላይ እኔ እውነት ሁሉ ጊዜም እላችኋለሁኝ አንዳንድ ጊዜ እናንተ እዚህ ጋር እየሰራችሁ ከዛ ደግሞ ቤታችሁ እየተሰራ በዛ ላይ ደግሞ ስትከፍሩ ለሰራተኞች ስትከፍሩ በጣም ነው ደስ የሚለው ጋይስ።
ማለት እኔም ሰራተኛ ነኝ እዚህ ጋር ሽንት ቤት አጥቤ ነው የሚከፈረኝ እነሱ ደግሞ እዚህ ጋር እየሰሩ ምናምን ሳይ በቃ ደስ ይለኛል ታውቃላችሁ እና በተለይ ደግሞ አሁን ወግዳያ ላይ ብዙ ስራ የለም የቀን ስራ በተለይ ለወንዶች ብዙ ስራ የለም ነጋዴ መሆን ካልቻላችሁና ይሄ ሳሎኑ ነው እንደዚህ ነው የተቀመጠው ያው ለሰራሚክ እንዲሆን ተፈልጎ ነው ይሄ ደግሞ ውስጡ ሊሾ ነው ምኝታ ቤታችን ክቺኑ ምናምን ነው እዚህ ጋር የምታዩት ይሄ ደግሞ ሻወር ቤቷ ነው እዚህ ጋር ደግሞ ያው ቪዲዮ እዚህ ጋር ደግሞ ክቺኑ ማለት ነው እና ያው እንዳልኳችሁ በአቅሜ በመፈልገው ዲዛይን በመፈልገው ስታይል ነው ቤት የተሰራልኝና ፈጣሪ የተመሰገነ ይሁን እና ውዶችዬ ያው እዚህ ጋር ደግሞ እንግዲህ ባልየው ነው ቪዲዮ የሚቀርጸው ቀረጻ ላክልኝ ምናምን ስለምለው በተቻለው አቅም እየቀረጸ ይልክልኛል እና የኔ ጌታ ከዛ ደግሞ እንግዲህ ዴኒ ጌታችሁ እንዳትሉኝ ያው ባር ሲኖራችሁ እንዴት ነው የምትሩትና ከፍቅራችሁ አንፃር ማለት ነው እና ሙዱችዬ በርቱ እኔ አሁን እግዚአብሔር የተመሰገነ ይሁን ሰሞኑን ጂፕሰን ስራው ያርቃል ከዛ ጂፕሰን ስራው ሲያርቅ ወደ ሰራሚክ ነው መንገባው ፈጣሪ ከረዳን ሰራሚክ ካለቀ በኋላ ወደ ቀለም ነው የሚከደው ቀለም ካለቀ በኋላ እቃ ማለት ነው እና ፈጣሪ እንደሚረዳይ ተስፋ አድርጋለሁ እቺ ሻወር ቤቷ ናት እና ምክንያቱም እኔን በፊት በቃ አንድ ክፍል ቤት ሰርቼ ሌላውን ቀስ በየቀጥራለሁ ነበር ያልኩት ግን እግዚአብሔር የተመሰገነ ይሁን ጉልበቱን ሰጥቶኝ አቅሙን ሰጥቶኝ እየሰራው እንዳልኳችሁ ደግሞ ሰው ያስፈልጋችኋል እዛ ሆኖ ውሃ እንኳን ለማጠጣት ቀን ማነው ጧትና ማታ ነው ውሃ የሚጠጣው አሁን ይሄ ሊሾ ጧትና ማታ ነው ውሃ መጠጣት ያለበት ይሄ ደግሞ ጫፍ እዚህ ጋር ግድግዳው የተላላጣው ደግሞ እሱ ሰራሚክ ነው የምናደርገው ምክንያቱም በነገራችን ላይ ቤት በጣም ባለሙያ ሰው ያስፈልጋቸዋል ለምን በጣም እዚህ ጋር አሁን ለፊት የምታዩት ጎኑ ላይ ውሃ ሲፈስ ውሃ እንዳያመነጭ ነው ሰራሚክ ማነው በልሾ የተደረገው ማለት ነው ያው ቀለም ሲቀባ ያምራል እና እያንዳንዷ ዋጋ ይሄ ነው አልላችሁም አጠቃላይ ሲያርቅ ነው እኔ አሁን እስካሁን ያወጣሁት ቦታውን ከገዛሁት በላይ ነው በቃ ያወጣሁት አሁን ቦታውን ለምሳሌ የገዛሁት ብርና ቤቱን ለመስራት ያወጣሁት ገንዘብ አቅሜ ሐሳቤ ጭንቀቴ በጣም ከባድ ነበር እውነት ለመናገር እና እንዳልኳችሁ ነው በአቅማችሁ እናንተ የኔ የምትሩት ሰው የሚሰራላችሁ ሰው ካለ እኔ አቅሜ አሁን 100,000 ብር ነው ያለኝ በ100,000 ብር ምን ይገዛል ቤት ለመጀመር እንጨት ከሆነ መጀመሪያ እንጨት መግዛት ነው የምትጀምሩት እኔ አባቴ ነው የሰጠኝ እግዚአብሔር የተመሰገነ ይሁን ይሄ ደግሞ ጂፕሰኑ ነው ጂፕሰን ለማሰራት እቺ አንዷ ቁምጣ 350 ብር ብቻ ናት ቢያንስ ወደ 30 ምናምን የሚያስፈልገው ቤቱ ሙሉ ጂፕሰን ስለሆነ ኮርኒሱም ጂፕሰን ስለሆነ ያው ኮርኒስ ስራችሁ በቃ ሁሉ ቤቱ የውስጡ እንትን እንዳለ ጂፕሰን ነው የሚሆነው እና እያንዳንዷ ይሄ ነገር ያስፈልገዋል አሁን ይሄ ነገርን ያላቅም ነበር እና ብዙ ነገሮች እና ከዛ ደግሞ ራሱ ይሄ መብራት ኤሌክትሪክ ለማስገባት እያንዳንዱ የኤሌክትሪክ ገመድ ራሱ በአቅሙ ከ18,000 እስከ 20,000 ብር ነው የሚፈጀው ማለት ነው ምኑ ገመድ የኤሌክትሪክ ገመድ በእያንዳንዷ ነገር ውዶችዬ እና እዚህ ያላችሁ ቤታችሁን ጨርሳችሁ ግቡ እዚህ ጋር ደግሞ ቅርጡ አንድ ቀን ነው የፈጀብኝ ግን በጣም ነው የሚያምረው በጣም ነው የወደድኩት እንግዲህ አርቆ ደግሞ በደንብ ስታዩት በደንብ እስከ ቀለሙ አልቆ ምን ብሎ ስታቆ አሁን ብዙዎቻችሁ እንዴት የቡለኬት ቤት ካልሆነ የእንጨት ቤት ምናምን ዝም ብሎ ነው ተላላችሁ ፈጣሪ በእንጨቱ እድሜ ልክ ልኑርበት በቃ እኔ እንዳልኳችሁ ነው በእንጨቱ እድሜ ልክ ልኑርበት እናት አባቶቻችን እኮ የጭቃ ቤት ነበር የድንጋይ ቤት በድንጋይ ጣራው ደግሞ እንጨት አይደለ ሶ ከዛ ነው ወደ ቆርቆሮ ቤት ይሄዱት ስለዚህ እኛም ባቅማችን አሁን ላይ አሁን ይሄ ቤት የኔ ቤት ማለት ነው ቅርጣቅርጡን ስታዩት ከውጫው ብሎኬት ነው የሚመስለው በጣም ነው የሚያምረው ራሴን ለማድነቅ ሳይሆን በጣም ነው የሚመስለው ብዙ የጭቃ ቤቶች አይቼ እንዴ ይሄ ብሎኬት ነው ጭቃ ነው ብዙ ሰው ደግሞ እንኳን የጭቃ ቤት ማለት ነው ራሱ የት ነው የገዛችሁት ቦታ ስትባሉ አዲስ አበባ ነው ካላላችሁ ክፍለ ሀገር ካላችሁ እንዴ ክፍለ ሀገር ለምንድን ነው ክፍለ ሀገር ማለት እኮ ገጠር ማለት ነው እንዴት ከአዲስ አበባ ትወጣላችሁ የሚሉ
እሚተቿችሁ ዝቅ የሚያደርጓችሁ ሰዎች አሉ። እኔ አዲስ አበባ መኖር አልፈልግም። ከፈለኩስ እኔ ብዙ ሰው እኔ እንዴት አዲስ አበባ እንዴት ሳትገዢ እግዚአብሔርን ነው የምላችሁ እና ብዙ ጊዜ እናንተ የሚያስደስታችሁን እናንተ የምትፈልጉትን እናንተ በተለይ ደግሞ አገሪቷ የንግድ የስራ ለምሳሌ ንግድ ስራ ከሆነ የምትሰሩት ንግድ ሰርቼ እለወጥባታለሁ ወይ በራሴ መንቀሳቀስ እችላለሁ ወይ የምትሉባት ሀገር መሆን አለባት። እኔ አሁን አዲስ አበባ 8 ዓመት ተቀምጫለሁ፣ 6 ዓመት ተቀምጫለሁ። እውነት ለመናገር እየሰራችሁ ለቤት ኪራይ ነው የምትከፍሉት። አዲስ አበባ እኮ ሰርታችሁ ለቤት ኪራይ ነው፣ ሰርታችሁ ለሆዳችሁ ነው። ከዛ ውጭ ወደ ውጭ እንዲሁ አጭበርባሪ ሙስና የሚሰሩ ሰዎች ካልሆኑ በስተቀር ከእጅ ወደ አፍ ነው የአዲስ አበባ ኑሮ። ይቅርታ አድርጉልኝና ማለት ነው ከእጅ ወደ አፍ ኑሮ ወይም ደግሞ እንዶ እግዚአብሔር ብሎላቸው ወይ ባሎቻቸው ወይ ብቻ የሆነ ንግድ ነገር ካልተሰማጉ በስተቀር በጣም ከባድ ነው አዲስ አበባ ላይ ቤት ማለት ነው። አዲስ አበባ ላይ መኖር ቤት ልትገዙ ትችላላችሁ። ቤት ካላችሁ ችግር የለውም። ቤት ግን ከሌላችሁ ታዲያ አዲስ አበባ ለመስራት እድሜ ልክ መስራት አይጠበቅብኝም። ስለዚህ እዚህ ጋር ያው የኤሌክትሪክ ገመድ ማብሪያና ማጥፊያ ብዙ ነገሮች ነው እግዚአብሔር ይመስገን ያለቀውና ይሄ ደግሞ ምንድነው እኔ ሳይሆን እግዚአብሔር ነው የረዳኝ። እግዚአብሔር ነው ጉልበቴን የባረከልኝ። እግዚአብሔር ጤናዬን ሰረሰጠኝ ነው ጋይስ። እና ጭቃ ቤት ለምን የሚሏችሁ ሰዎች አሉ። ምን አገባችሁ በሏቸው። በቃ ምን አገባችሁ በሏቸው። እንደዛ ነው እኔ የምላችሁ። ምን አገባችሁ በቃ ምክንያቱም የጭቃ ቤት እንኳን እኔ አሁን የጭቃ ቤት ክችን ታብኔት ወይኔ የጭቃ ቤት እኮ ክችን ታብኔት አይኖረውም ብዬ ተስፋ ቆርጬ ነበር ባለፈውና እንዴ ሰርች ሳደርግ ምናምን ቲክቶክ ላይ ሳይ ለጭቃ ቤት ራሱ የሚሆን ክችን ታብኔት አለ አሁን ላይ። እግዚአብሔር በምትፈልጉት ራሱ ኮርኒስ ጂፕሰን ከምትሰሩ ፕላስቲኩ ይቀንሳል። ፕላስቲክን ማድረግ ትችላላችሁ። የፕላስቲክ ኮርኒስ ግን እኔ ማሳመር ስለፈለኩኝ ቢያንስ እንኳን ቤቴ የሆነ ሳየው ቆንጆ መሆን አለበት። የሆነ ሳየው የሆነ ምር ማለት አለበት። ትልቅ ሰፊ ቤት ሆኖ ፍቅር ከሌለ ቤተሰብ ከሌለ ከንቱ ነው። በቃ ትንሽዬ ቤት ካለቻችሁ በዛሽ በፍቅር ኑሩባት ጋይስ። እና ያው እንግዲህ እንደምታዩት እዚህ ጋር በረንዳው እየተጠቀጠቀ ነው። ማፈር ተሞክቶ መጠቅጠቅ አለበት። ልሾ ማነው ይሄ ተሞክቶ ገረጋንቲ ምናምን ነው ከዛ እንትን የሚሆነውና ያው እዚህ ጋር እንግዲህ እየተጠቀጠቁ ነውና ቤቴን እግዚአብሔርን ይመስገን እኔ በጣም ነው በቃ ድክም ብሎኝ እንዲህ ሳየው በቃ የሆነ አይምሮ ይፈድግት የሚለውና በቃ ደስ የሚሉ ልጆች ነበሩ። ቪዲዮ ራሱ እየሰማሁኝ እየጨፈሩ ምን እያሉ ሲሰሩ የነበረው እና እንዳልኳችሁ ይቅርታ ሁሉም ሲያልቅልኝ አሁን ከዚህ በኋላ ቪዲዮ አልሰራም። ቀለም ተቀብቶ ወይም ሰራሚክ ሆኖ ወይም ጅብሰኑ ተቀብቶ ውስጡ ሲያርቅ ምናምን ቪዲዮ እልክላችሁ እሰራለሁኝ። በነገራችን ላይ ቪዲዮ ነበረኝ። ይሄ ጭቃ ሲመረግ ምግብ ሲበላ ውስጡ ውሃ ልክ ሲታሰር እያንዳንዱ ቪዲዮ ነበረኝና ስልክ ስቀይር ጠፍቶብኝ ነውና ያው እህቶች ስልክ ላይ አለ ላኩልላ ለማለት ነው። እና ቤቱ ተጀምሮ ከሀስከፈ ድረስ መጀመሪያ እንጨቱ ሲቆም እንጨቱ እንትን ሲቆርቆሮ ሲመታ ምናምን በቃ ውሃ ልክ ሲታሰር ውሃ ልክ ከታሰረ በኋላ ችግር የለውም በቃ አለቀ ማለት እኮ ነው ምናምን ትባላላችሁ። ልክ ደግሞ ውሃ ልክ ሲታሰር ጭቃ ምርግ ይባላል። ከዛ ልስን ይባላል። ከዛ ወይኔ 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 ግን በቃ እኔ አሁን በቀደም ራሱ እያወራሁ ነበር። በቃ አሁን እኮ በቃ ጂፕሰን ከተሰራ ቀለም ነው፣ ከፈለግን ሰራሚክ ነው። ከዛ ውጭ በቃ ሌላው ነገር ቀስ ነው። በእርግጥ አዎ ሌላው ነገር ቀስ ብሎ የሚደረግ ነገር ነው እና እግዚአብሔር እየተመሰገነ ይሁን። ቤቴ ካለቀችልኝ በደንብ ሆኖ እንደምፈልገው ከዛም ደግሞ በጣም አንዳንድ የምፈልጋቸው እቃዎች አሉ እነሱን ካሟለው ከዛ ደግሞ ትንሽ የምሸቅርበት ብር ከያዝኩኝ በቃ አገሬ ላይ ማለት ነው ትላላችሁ። እና ውዶችዬ ይሄን ይመስላል እያንዳንዷ ነገር እንደምታዩት እዚህ ጋር የሽንት ቤቱ ተቆፍሮ ተሞግቶ ይሄ ክዳኑ ነው። ያው ሽንት ቤቱ ሲሞላ መኪና መጥቶ ነው የምታስመጥጡት። ይሄ ደግሞ የጂፕሰኔ የኮርኒሴ ዲዛይን ነው። ይሄ ያው እቃ ምናምን ሲገዛ የነበረው ነገር ነው። ይሄ ደግሞ ያስፈልጋል ተብሎ ያው የሚያስፈልጋቸው እያንዳንዷ ነገሮች ነው።
ከዛ ደግሞ እንዳትረሱ መስታወት አለ። መስታወት ገና ይቀረኛል ጋይስ። ከዛ ደግሞ ድንጋይ ራሱ ገዝቼ ነው ድንጋይ የሚገዛል። ከዛም ደግሞ እዚህ ጋር ሽንት ቤት ሲቆፈር መጀመሪያ ነው እዛ ውስጥ ሆነው ነው ምግብ ሲበሉ የነበሩት። የኔ ሲያሳዝንኝ ማርያምን በቃ እንደው አንዳንድ ጊዜ ተላላችሁ እና ውዶችዬ፣ በሌላ ቪዲዮ እስከምንገናኝ ድረስ ቪዲዮዬን ላይክ፣ ሼር፣ ኮሜንት